ሰላም አዶት በያላችሁበት ብዙ ሰላም እንዲሆንላችሁ እመኛለሁኝ። ዛሬም እንደተለመደው በድጋሚ ተገናኝተናል። በድጋሚ እናንተም በያላችሁበት ሰላም ሆናችሁ ጤናችሁ ተጠብቆ በድጋሚ እንድንገናኝ ፈጣሪ ስለረዳን እናመሰግናለን። እንደ ተለመደው ዛሬ ከምንመለከታቸው ወሳኝ ጉዳዮች መካከል ዋና ዋናዎቹን ለማንሳት ያክል የመጀመሪያው ሁላችሁም እንደሰማችሁት ነው። ይሄ ለእናንተ አዲስ አይደለም። የአዶናይ መፈታት አዲስ አይደለም። ብዙዎች እየተቀባበሉት ይገኛሉ። ወደ ቤቱ ገብቷል ከእስር ቤት። እንኳን ለቤት አበቃ ለማለት እንወዳለን እኛም። ታዲያ ከአዶናይ ጋር ተያይዞ ከተፈታ በኋላ የተሰሙ አወዛጋቢ ጉዳዮች አሉ። እነሱን ለመመልከት እንሞክራለን። አዶናይ ተደበቅ ከቤት እንዳትወጣ የሚል መልእክት የያዘ ነው። እሱን አብረን እናያለን። ከዛ ውጪ የጋዜጠኛው ሶፎንያስ ጉዳይ በተለያዩ ጉዳዮች ተሸፋፍኖ እየተረሳ ይገኛል። የመጀመሪያው አሁን ዛሬ የምንነጋገርበት የእናትነትን ቫልዩ አወርዶ ሰሞኑን መነጋገሪያ ሆነ የቆየው የቲጂ ፐርስፔክቲቭ ሀሳብ እሱን እንመለከታለን። ከእናትነት ቫልዩ ጋር ተያይዞ ነው ይሄ ቪዲዮ መነጋገሪያ ሆኖ የጋዜጠኛውን ጉዳይ ችላ እንድንለው ያደረገው። ዞሮ ከጋዜጠኛውን ካጋለጠው ወንድማችን ፍሬዘር ጋር ተያይዞ የምንነጋገረው ጉዳይ አለ። በተጨማሪም ወቅታዊ ሆነው ከሚነሱ ጉዳዮች መካከል አንዱ የዶክተሩ አሟሟት ጉዳይ ነው። እሱንም እንመለከታለን። እስከ መጨረሻው ከቆያችሁ ብዙ ወሳኝ ጉዳዮች ይኖራሉ። እስከ ቪዲዮ ፍጻሜ ቆንጆ ጊዜ እንድታሳልፉ በአክብሮት እመኛለሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። የተወደዳችሁ ተመልካቾች ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። እስቲ ቪዲዮዎቻችንን መመልከት እንጀምር። መሀል አስፋልት ላይ አቁሜ ነው ቪዲዮ የሰራሁት። አዶናይ ከስር ተፈቷል። በጣም ደስ ብሎኛል። ይሄንን ላደረጉ ላይክ ለሰላሙ ለርቁ እንዲሁም ደግሞ ለሱ መፈታት ምክንያት ለሆናችሁ ሰዎች በሙሉ እኔ በግሌ ከዚህ ከዲኤምቪ በጣም ላመሰግናችሁ ወዳለው። ደስ ይላል። ሌሎቹንም የሚታዩ ሌሎቹም እነ ጃኒም ቢሆን ይታይ የሱም ነገር አኖስተ ሰርተዋል። ግን መታረም የሚችሉ ልጆች ናቸው እነዚህ ልጆች። ያው ውጭ ሀገር በመኖራቸው ትንሽ ከሀገር ባህል ጋር የተጣረሰባቸው ነገር ይኖራልና ያን ታሳቢ አድርጎ መንግስት ለነሱ አስተያየት ቢያደርግላቸው ደስተኛ ነኝ።
በጣም ደስ ብሎኛል። አዶናይ በጣም መስራት የሚችል ልጅ ነው ጋይስ። አገር መቀየር የሚችል ልጅ ነው። አንደኛ ልበቀና ልጅ ነው፣ ሁለተኛ አቅም ያለው ልጅ ነው፣ ሶስተኛ በኢንተርናሽናል ደረጃ አገሩን ማስጠራት የሚችል ልጅ ነው። ሰውን ማገዝ የሚችል አብሮ ማደግ የሚወድ ልጅ ነውና እሱን ማሳደግ፣ እሱን ማበርታት፣ ከሱ ጋር አብሮ ማደግ በተለይ ለወጣቶች አርአያ መሆን የሚችል ልጅ ነውና በጣም ደስ ብሎኛል። በደስታ የሰራው ቪዲዮ ነው። ማብራዘር እንኳን ከቤተሰቦች ጋር ቀላቀለ። እንግዲህ በርታ ነው የምልህ። ለወደፊት ያው ያሁኑ ነገር ያው ትምህርት ሆኖ እንደምታልፈው እርግጠኛ ነኝ። ሰላም ይብዛልኝ። ሰላም ነው ጋይስ። ትክክል የሆኑ ነገሮችን አስጠብቆ ስህተት ነው ተብሎ የሚታሰቡ በተለይ እንደ ኢትዮጵያ እንደ ማህበረሰብ እንደ ሀገራችን ስህተት ነው ተብሎ የሚታሰቡ ነገሮችን በመተው ወደፊት ከቀጠለ በርግጥም በጣም ከዚህ የተሻለ ከዚህ በበለጠ ተጽዕኖ መፍጠር ይችላል። ብዙዎች የሚስማሙበት ጉዳይ ይመስለኝ። ስለ አዶናይ ጉዳይ እንመለሳለን። አንዱን ከዚህ አንዱን ከዛ ያለን የተለያዩ ጉዳዮችን መመልከት ይኖርብናል። በነገራችን ላይ የሶሻል ሚዲያው ሙቀት አሁን የአዶናይ መፈታት ነው። አዶናይ በመፈታቱ በጣም በርካታ አድናቂዎቹ ተደስተው በሶሻል ሚዲያ ስሜታቸውን እየገለጹ ይገኛሉ። መመልከት ትችላላችሁ። ከዛ በፊት ግን አሁን ቀደም ብዬ ከአዶናይ ጋር ተያይዞ ስለተነሳው ውዝግብ ከማንሳታችን በፊት ስለ ጋዜጠኛ ሶፎንያስና ከሱ ጋር ተያይዞ ያሉ ጉዳዮችን እንመለከታለን። እስቲ ይህንን ቪዲዮ አስቀድመን እንመልከት። ምን እንደተካሄደበት ምን እንደተደረገ የነበረው የሆነ ትንሽ ስሜት ነበረው። ከዛ ስነቃ ግን ጧት ላይ ነው ራሴና ታች ነው የሆነ ጥግ ላይ ነው ያገኘሁት። እነዚህ ሰዎች ጋር እንዴት ተገናኘ የሚለውን አውራኝ እስቲ። ከነዚህ ሰዎች ጋር የተገናኘሁበት መንገድ ላይ ነው። ሲስተር በብዛት ወክ አደርጋለሁ። ትንሽም ብዙም አልቆየሁም። እዛ ያረፍኩበት ቤተሰብ ጋር ነው እና የመጣሁትን ቤተሰብ ጋር ነው። ስመጣ ሳርፍ ቤተሰብ ጋር ነው ያረፍኩትና ወክ አደርጋለሁ። ትንሽ ወጣለሁ። ትንሽ አካባቢ ነው የምወጣው እንጂ ብዙም ርቄ አልሄድም። ስለማላውቀው ሊጠፋብኝ ይችላል ብዬ እመለሳለሁ ቶሎ። ያን ነገር ሳደርግ ከውጭ ምትደውላለች ቤተሰቤ ማለት ነው ይደውላል። ከዛ በኋላ እንዴት ሆነልህ ምናምን የሚል ጥያቄ ይመጣል። ጉዞ ማለት ነው። አዎ እንዴት ነው ሆነልህ ምን አደረግከው ምናምን ትለኛለች። እና እሷ በምትልበት ሰዓት እኔ ደግሞ ሰው አላውቅም። እዚህ ያለውን ቤተሰብ እየፈለገ ነው፣ ገና በመፈለግ ላይ ነው። እሷ ግን ቶሎ እንድወጣ ትፈልጋለች። እሷ መታ ማረፍ ትፈልጋለች። ወደዚህ ሀገር መታ ማረፍ ስለምትፈልግ አንድ ሰው እሷ ቤተሰብ መርዳት ምናምን አለ አይደለ? ቤተሰብ ብዙም በኢኮኖሚ ብዙም አይደለም፣ ያው ትረዳለች ምናምን እና እኔ ተተክቼ እንድረዳ ትፈልጋለች፣ እንድታግዛት። አዎ እንዳግዛት ትፈልጋለች። ከዛ እንደገና ደግሞ እዚህ ከመጣ በኋላ ንብረት ይጠፋል፣ ገንዘብ ምናምን ስለሚጠፋ መውጫ እሷም መውጣት ስትፈልግ ከኔ ወስዳ እንድትወጣ ምናምን እኔ እንዳግዛት ትፈልጋለች። እና እንደዛ ሆኖ ከዛ በኋላ ስልክ በማወራበት ሰዓት ውጭ ላይ ሆነ ነበር የምታወራው? መንገድ ላይ መንገድ ላይ ነው የማወራው። አዎ ወክ ያደረክ ማለት ነው። ወክ ያደረኩ እኔ በተፈጥሮዬ ሰው ፈራለሁ። ሰው ቀና ብዬ ማየት በፍጹም። በነገራችን ላይ እሱን እያስተዋልኩ አሁንም ራሱ እያስተዋልኩ ያለሁት ማለት ይሄን ፕሮግራም ለመስራት ራሱ እኔ እናንተ ስንገናኝ በጣም አይናፋር ነገር ነው። በቀላሉ የምትቀርብ ሰው አይደለህም። ለዚህ ነው ባለፈው እንግዲህ አንድ ወር ከምናምን ውስጥ በጣም በተደጋጋሚ ስንገናኝ ስናወራ ወደ ንግግር እንኳን ለመግባት በጣም ትንሽ ተቸግሬያለሁ እኔ ራሴ እና እሱን እያስተዋልኩ ነበር እኔ ራሱ። ስለዚህ ወክ ያረክ ታወራ ነበር ማለት ነው? ወክ ያረኩኝ እሷን ነበር ማወራውና እህት አዎ የሆነ ሰው ወደ 40ዎቹ እድሜ የሚሆን ሰው ነውና እሱ እንዳጋጣሚ መንገድ ላይ ይሰማኛል። ጮክ እያልኩ ነበር ማወራው። ከዛ በኋላ ሲሰማኝ እሱ እንደኔ አግዛል ችግር የለም ምናምን ነው ማለት ነው። ሰው አላገኘሁም፣ ቆይ ትንሽ ልረጋጋ ተረጋጋ እያሉኝ ነው። ደግሞ እዚህ ቤተሰብ ያረፍኩበት ቤተሰብ ተረጋጋ ትንሽ ቆይ ምናምን እያሉኝ ነውና እስኪ ምናምን ልቆይ አሁን እንትን ልንበላም እንችላለን ገንዘብ ምናምን ጥሩ ቦታ ላይ ያደርሱኝ ይችላሉ ምናምን እላት ነበርና ከዛ በኋላ እሷ እሺ ምናምን ትለኛለች፣ ግን ትጠይቀኛለች መልስ እና ሰውየው ሳውራ ይሰማል። ከዛ በኋላ እኔ ያግዛለሁ ይለኛል። ይሄን የምትነጋገሩትን ነገር አንድ ሰው አጠገብ ሆኖ እየሰማ ነበር። አዎ መንገድ ማታቀው ሰው ሆኖ ይሰማል። ከዛ ደግሞ እኔ ሰው እንደዚህ ባደኩበት ማህበረሰብ በቃ ሰውን ለመርዳት ሰምተውም በቃ ትረዳዋለህ፣ ታግዘዋለህ። እንደዚህ አይነት ክፉ ነገር ይመጣል ብዬ አስቤም አላውቅም።
ማንም አያስብም። እኔ ባደኩበት ማህበረሰብም አላስብም እንደዚህ አይነት ነገር እንዴ በህልሜ በቃ እኔ አስቤው አላውቅም ሰምቼም አላውቅም። እና ከዛ በኋላ እሺ በቃ የሚረዳኝ ነው መሰለኝ እሺ ያልኩትኝ። ከዛ ስልክ ተለዋወጥን። ከዛ ወደ ቤት መግባት ነበረብኝ ገባሁኝ። እና ሰውየው ሳውራ ይሰማል። ከዛ በኋላ እኔ ያግዛለሁ ይለኛል። ይሄን የምትነጋገሩትን ነገር አንድ ሰው አጠገብህ ሆኖ እየሰማ ነበር? አዎ መንገድ የማላውቀው ሰው ሆኖ ይሰማል። ከዛ ደግሞ እኔ ሰው እንደዚህ ባደኩበት ማህበረሰብ በቃ ሰውን ለመርዳት ሰምተውም በቃ ትረዳዋለህ፣ ታግዘዋለህ። እንደዚህ አይነት ክፉ ነገር ይመጣል ብዬ አስቤም አላውቅም። ማንም አያስብም። እኔ ባደኩበት ማህበረሰብም አላስብም እንደዚህ አይነት ነገር እንዴ በህልሜ በቃ እኔ አስቤው አላውቅም ሰምቼም አላውቅም። እና ከዛ በኋላ እሺ በቃ የሚረዳኝ ነው መሰለኝ እሺ ያልኩትኝ። ከዛ ስልክ ተለዋወጥን። ከዛ ወደ ቤት መግባት ነበረብኝ ገባሁኝ ወደ ቤት ተመልሼ፣ ምክንያቱም እንዳይጠፋብኝ ቤተሰብ የሚመጣ ነበረ ከስራ ሳመሽ ምናምን እንዳይቆጣኝ አላመሸሁም ገባሁኝ። እሺ በቃ ስልክ ብቻ ሰጥቼው ገባሁኝ። ተደወለልኝ። አንድ ጊዜ ካፌ ቀጠረኝ። ከዛ በኋላ የሆነ ሰው አለ ጓደኛዬ እሱ ይልካል ምናምን አለኝ። ኩዌትም እኔም ሂጄ ነው የመጣሁት ምናምን በሼፍነት ሂጄ ነው የመጣሁት ምናምን እኔንም ልኮኛል ምናምን አለኝ። አብረን ነው የምንሰራው ምናምን ሲለኝ እሺ አልኩኝ። አመንከው? አመንኩት። እንደሚልክ ቃል ገባለህ? እንደሚልከኝ ቃል ገባለኝ። ከዛ እሱ እንደሚያገናኘ ጓደኛው እንደሚልከኝ ጓደኛው እንደሚሰራ እንደዚህ አይነት ስራ ነገረኝ። እሺ አልኩት። ከዛ የፓስፖርት ኮፒና ፎቶ ምናምን ሰጠሁት። ይዘና አለኝ። ከዛ በኋላ አንድ ጊዜ እሱ ከስራ ነው የሚመጣው አለኝ። ይዤ ሄድኩኝ። ቤት ነው እሱ ያለው። እንሂድ አሁን 11 ሰዓት ስለሆነ ደክሞታል ከቤት አይወጣም አለኝ። ሄድኩኝ። አብሬው ተከትዬው ሄድኩኝ። ወደ ልጅ ነው በነገራችን ቀጠሮ ቀጠረኝ። ከዛ በኋላ እዛ ቤት ሄድኩኝ። ሰውየው ነበረ። ከዛ በኋላ ያን የተቀበለኝ ነገር ብዙም አልቆየሁም። ከዛ በኋላ የሚጠጣው ነገር ተሰጠኝ። ያንን ጠጣሁኝ። ከዛ በኋላ እነሱም ጠጡ። ከዛ በኋላ ራሴ ምንድን ነው ያጠጡ? ለስላሳ ነገር ነው የጠጣሁት። ለስላሳ ነው። ለስላሳ ውስጥ ግን ምን እንዳለ ምን እንደሆነ ምናምን የምታውቀው ነገር የለም? ምንም የማውቀው ነገር የለም እሱ ነገር። ከዛ በኋላ ያለውን ነገር ራሴን ታች ነው የሆነ ጥግ ላይ ነው ያገኘሁት። ጥግ ላይ ማለት የሆነ መንገድ ጥግ ላይ ኮብልስቶን ጥግ ላይ ነው ጨለማ ስር ነው ያገኘሁት ራሴን። ከዛ በኋላ ስነቃ ብዙ ሰዓት ነው የቆየሁት በነገራችን ላይ እዛ ማለት ይቻላልና መሽቷል። ሰውም ደግሞ ማየት እንዴት እንደሆነ አላውቅም። የተሰባሰበ ሰው እኮ ያግዛል፣ ግን ሰው አልፎ ነው የሚሄደው፣ ዝም ብሎ ነው የሚሄደው። አንተ ወድቃል፣ ሰው ዝም ብሎ ከሄደ? አዎ ዝም ብሎ ነው የሚሄደው። ከዛ ተነስቼ ምናምን እንደምን ያው ቤተክርስቲያን እንደማመሽ ይታወቅ ነበረ። አንኳኳኝ፣ ተከፈተልኝ። ቤተሰብ ምን ብዬ እናገራለሁ ይሄን ነገር? በዛ ወቅት የተካሄደውን ነገር ታስታውሷለህ? በዛ ወቅት የተካሄደውን ነገር ታስታውሷለህ? ምን እንደተካሄደብህ፣ ምን እንደተደረገ የነበረው የሆነ ትንሽ ስሜት ነበረው። ከዛ ስነቃ ግን ጧት ላይ ነው በሙሉ ያወቅኩት ይሄን ነገር። ጧት ስነቃ ነው ያወቅኩት። ከእንቅልፌ ስነቃ ምናምን ያወቅኩት ይሄን ነገር እና የደረሰብን ጥቃት ማለት ነው። የደረሰብኝ ነገር ህመም አለው፣ ፔን አለው እና ህመም አለው። እሱ ሲበዛ ምንድነው ምናምን የሚል ነገር። ከዛ ለማን ይነገራል ይሄ ነገር? ያ ስልኬም ብርንም ስልክም ነው የዛው ጥዬ የወጣሁት በነገራችን ላይ እነሱ እኔ ይዘጋ ወድቃ አላውቅም። ብቻ ግን ስልክም የለም ብርም የለም ምንም የለም። ሁሉም ነገር ጥለህ ወጣ እንጂ መረጃ ይኖረኝ ነበር፣ ስልክም ይኖር ነበር። የደወለ እንግዲህ እንደሰማችሁት ነው። ማንን እንደምታምኑና ከማን ጋር እየኖራችሁ እንዳለ በጥርጣሬ እንድታዩ የሚያደርግ ሰው ነው። ያው ለተቸገረበት ጉዳይ ሊረዳው እንደሚፈልግ ሊያግዘው እንደሚፈልግ ነው የሚያውቀውና የኋላ ግን ባልጠበቀውና ባላሰበው መንገድ የጥቃቱ ሰለባ አድርጎታል። የዚህ ጥቃት ደግሞ ሰለባ የሚሆኑ ሰዎች ምን አይነት የህይወት ቀውስ ውስጥ እንደሚገቡ ታውቃላችሁና ዞሮ ኢትዮጵያ ውስጥ የሚኖሩ ወንድሞቻችሁን እንዲጠነቀቁ፣ ሰው እንዳያምኑ ብዬ ስል በሰዎች መካከል ጥርጣሬን ለመፍጠር ሳይሆን በቃ አስቸጋሪ ስለሆነ ማን ምን እንደሆነ ስለማይታወቅ
ጥንቃቄ ማድረግ ያስፈልጋል። ለጥንቃቄያችን ነው ይህንን ቪዲዮ ያሰማችሁ። ወደ አዶናይ ጉዳይ እንመለስና እንግዲህ ታዋቂው ቲክቶከር አዶናይ ከመፈታቱ ጋር ተያይዞ የሚሰጡ አስተያየቶች አወዛጋቢ ሆኗል። ይሄኛውን እስቲ እንስማ። እቺን አጭር ቪዲዮ እባካችሁ በአስቸኳይ ለአዶናይ አድርሱ። ሚዲያ የሚያይ ከሆነ አሊያ ለአዶናይ ወዳጆችን በሱ አጠገብ ላሉ ሰዎች እንዲደርስ አድርጉ። በመጀመሪያ ወንድሜ አዶናይ እግዚአብሔር እንኳን አንተን ደጉን የዋሁን ምስኪኑን ወንድምን ለቤት ያበቃህ ልል ይወዳለሁ። ሲቀጥል እናትህ እንኳን ደስ አላት። አንድ አጭር ምክር አለኝ። አንተ በኢትዮጵያ ምናልባት ይሄ የመጀመሪያ ዙር እስር ሊሆን ይችላል። እኔ 21 ጊዜ ታስሬያለሁ። አዶናይ በአስቸኳይ ቤትን ለቀህ ውጣ። አዶናይ በአስቸኳይ ለተወሰነ ጊዜ ተደበቅ። አንተ ጣቢያ ገብተህ ወይም አንተ ታስረህ እኛ ብዙ ነገር አይተናል ወንድሜ። እኛ ብዙ ነገር ሰምተናል። እኛ ብዙ አሽቃባጮችን፣ ብዙ ወዳጆችን፣ ብዙ ጠላቶችን ተመልክተናቸዋል። ሚዲያው ብዙ ነገርን አቃጥሮልናል። እሱን አንተ ስትረጋጋ የምናወራው ይሆናል። አሁን ግን እንኳን ተፈታህ ልልህ መስሎ የሚመጣው ግማሹ በላይ ካንተ መረጃ ሊወስድ የሚመጣ ነው። እግዚአብሔር እንኳን ለቤት ያበቃ የሚልህ ሁላ የሚወድህና ባንተ መፈታት የሚደሰት እንዳይመስልህ። አዶናይ እስከምትረጋጋ ይሄ ውዥንብር ረጋ እስከሚል ድረስ ዝም ብለህ የጸጥታ ጊዜ ይኑሪ። ማንም ኢቤት መጥቶ እንኳን ተፈታ አይበል። እግዚአብሔር አንደን ፈቷል። የነኛ ምስኪኖች የነድቻ ቦይስ አምላክ አንደን ፈቷል። የናቲ አምላክ አንደን ፈቷል። አዶናይ እባክህን ወንድሜ ቤት ያትሁን። ማንም ቤት አይምጣ። ከሚመጣው ግማሽ በላይ ሳላይ ነው፣ ወሬ አቃባይ ነው፣ ካንተ አፍ ለመውሰድ ነው። አሁን አንተ በምን እንደተከሰስክ በምን እንደታሰርክ ማንም በግልጽ የሚያውቅ የለም። ያሙነይ እግዚአብሔር እንኳን ለቤት ያበቃ። ሌላ ብዙ ነገር ማታ ዛሬ ላይቭ ገባለሁ እናወራለን። ሌሎች ቤተሰቦቼ እንኳን ደስ አላችሁ። ባለፈው ላይቭ ከፍቼ ስለ አዶናይ ምሽቱን ሙሉ ከምሽቱ እስከ 8 ሰዓት ድረስ ከኔ ጋር ሲታወሩ የነበራችሁ ዛሬ ደስታ መግለጫችንን ማታ እናወራለን። ሰላማችሁ ይብዛ። አዶናይ እንኳን ደስ አለ ወንድሜ። ላዌራ ሰፋ እየለያለ ያለው እንግዲህ ተደበቆር ቤት ሁሉም ሰው አይምጣ። የሚመጡት ሰዎች ወዳጆችም ደግሞ ማጣቃቸው ጠላቶችም ሊሆኑ ይችላሉ። በመፈታት ደስተኞች እንደዚሁም ደግሞ በመፈታት ደስተኛ ያልሆኑ የተቃጠሉ ሰዎች ሊሆኑ ስለሚችሉ ወሬ አቀባዮች፣ መረጃ ሰብሳቢዎች ሊሆኑ ስለሚችሉ ተጠንቀቅ ነው ሐሳቡ። ዞሮ ዞሮ አሁን እየፈጠረ ካለው ተጽዕኖ አንፃር ብቻውን ነገሮችን የሚያደርጋቸውን የሚናገራቸውን የሚሰራቸውን ነገሮች ብቻውን ማድረግ ያለበት ጊዜ አይመስለኝም። አሁን እንግዲህ ያ ከባድ የተባለው ጊዜ አልፏል። ቀጣዩ ጊዜ እንግዲህ ሰው የሚለውን በተለይ ትልልቅ ሰዎች ሊያማክሩት የሚችሉ ሰዎች ቢኖሩ ጥሩ ነው ብዬ አስባለሁ። ከዚህ አንፃር ይመስለኛል የጠበቃና የሕግ አማካሪ አሰፋ አየለ አስተያየትና ሐሳብ ይመስለኛል ከቤት አትውጣ ተደበቅ ነው እያለ ያለው። ያው የኔ ሐሳብ ደግሞ በጥንቃቄ የሚደረጉ ነገሮችን የሚሰሩ ስራዎችን ሁሉ በጥንቃቄ በማድረግ ስራዎች ቢቀጥሉ መልካም ነው ብዬ አስባለሁ። ሴቷ ዝም ብላ ትተኛለች አይደል? በሆዷ ነው የምትተኛው። በሆዷ ከተኛች በኋላ ወንዱ ደግሞ ከላይ ሆኖ ላይዋ ላይ መተኛት የሚደረገው የወሲብ አይነት ዋው! እኔ እንዴት ብዬ እንደምነግራችሁ አላውቅም። በጣም 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 እስካሁን ከነገርኳችሁ ራሱ ይሄኛው አንደኛ ምንም ትግል የለው፣ ሁለተኛ ይሄ ሴንሲቲቭ የሚባለው ወንዶች በአይምሯቸው ኢማጂን የሚያደርጉት ወይ ደግሞ የሚመኙት የሴት ልጅ መቀመጫ ነው አይደለ? ያንን መቀመጫ ይሰራው ቪዲዮ ተመልከቱት፣ እንዴት እንደሚቀፍ ተመልከቱ። አሁን አንተነ ለኢትዮጵያ ስለ እንደዚህ አይነት ነገር ምን አይነት ጥሩ ነው ጥሩ አይደለም የምትነግረው ሰው አያውቅም። አስተምረ ሞታል። አሁን በዚህ ምን አይነት ሊቅ ነህ አንተ? ይሄው ጸጉርህ ላይ እዚህ ላይም ጸጉርህ በቅሎ ሊቅ ሆነሃል። ይሄ ልጅ ራሱ እኔ ዋናው ሉጢ ይሄ ነው የሚመስለኝ። በነገራችን ላይ ዋናው ሉጢ አሳ ጎርጓሪ ዘንዶ ያወጣል የሚባለው ተረት በጣም ትክክለኛ ተረት ነው። ይኸውላችሁ አንድ ነገር ልንገራችሁ።
ፖለቲካችን የተበላሸ ሊሆን ይችላል። ኑሯችን የተበላሸ ሊሆን ይችላል። እንደዚህ አይነት ነገር ላይ ግን ኢትዮጵያውያን አይደራደሩም። ይሄ መሰመር አለበት። እኔ ምን የሚል እምነት አለኝ፣ እንደ ሴት ሚሽለጠለጥ ወንድ በጥፊ ወልውለኸው ወደ ህሊናው መመለስ ትክክለኛ ነገር ነው ብዬ አስባለሁ። በትክክለኛው ቦታና በትክክለኛው ሰዓት ላይ አንተ ማለት ምን አይነት ሰው ነህ መሰለ? ወይንም እንዳንተ አይነት ሰዎች ምን አይነት ሰዎች ናቸው መሰለ? ኢትዮጵያ ውስጥ አይታችኋል። ጤነኛ የነበሩ ሰዎች አብደው መንገድ ላይ ጨርቃቸውን ጥለው የሚሄዱ ሰዎች አሉ አይደል? ከዛ አንዱን ስትጠይቁት ምን ሆኖ ነው ሲል ወይ አሳብደውት እኮ ነው፣ አስነክተውት እኮ ነው፣ ወይ ምናምን አድርገውት እኮ ነው የሚባሉ አስነክተውት እኮ ነው የሚባሉ አይነት ሰዎች መካከል አንተ ነህ። እንደዛ አይነት ሰው ማለት እንዳንተ አይነት ሰው ነው፣ ሰውን የሚያሳብድ በቪዲዮ ማውጣቱ ለምንድን ነው ያስፈልገው? ለአንድ ኢትዮጵያዊ የዛ ሰውዬ ካሜራ እዛ ላይ ተነስቶ ህይወቱን ነው የሚቀይርለት፣ ገንዘብ ነው የሚጨምርለት፣ የቤቱን ኪራይ ነው የሚከፍልለት፣ ምግብ ነው የሚገዛለት። ምንድን ነው ለኢትዮጵያ ህዝብ የሚጠቅመው ነገር ምንድን ነው? በቃ እንደዚህ አይነት ሰዎችን በምታስተምረው መንገድ ታስተምራለህ። እዛ ጋር ካገኘኸው ወገባገዳውን ትሰብረዋለህ። አለቀ በቃ። ወይንም አንጠልጥለህ ለህግ ትሰጠዋለህ። አለቀ። ይሄ ከባህላችን ጋራ ጥያቄ ውስጥ የሚገባ ነገር አይደለም። እውነት ነው። ግን አንተ እዛ ጋር ካሜራ አውጥተህ ቀርጸህ ለህዝቡ ማሰጣትና ማስጣት ምንድን ነው ጥቅሙ? የጠቀመ ነገር ምንድን ነው? ይሄ ነው ህዝቡ ጥያቄው። ይሄ ሰውዬ አብዶ ጨልሎ ነገ ራሱን ቢያጠፋ ምንድን ነው አንድ ኢትዮጵያዊ ላይ የሚፈጥረው? ምንድን ነው የሚጠቅመው ነገር? ምንድን ነው የሚጠቅመው ነገር? እውነቴን እኮ ነው። አስቡት፣ በተረጋጋ ጭንቅላት አስቡት። ይሄ ሰውዬ እናት አለው። እናቱ ምን ያህል እንደምታሳዝን አይታችኋታል? እንዴት እንደምታሳዝን፣ ምን ያህል ልጇን እንደምትወድ፣ ለልጇ ጥሩ ነገር እንደምትመኝ። ለምን የእግዚአብሔርን ስራ እኛ እንሰራለን? የእግዚአብሔርን ስራ ለምንድን ነው እኛ የምንሰራው? ኢየሱስ ክርስቶስ እንኳንም ኢትዮጵያ አልተወለደ። በነገራችን ላይ ይህንን አውቆ ነው ኢየሱስ ክርስቶስም ኢትዮጵያ ያልተወለደው እንጂ እስራኤላውያን ካደረጉት 100 እጥፍ ነበር የምናደርገው። 100 እጥፍ። ፓብሊክ ፊገር የሆነን ሰውዬ፣ በቴሌቪዥን የሚታይ ሰውዬ፣ የሚታወቅ ሰውዬ፣ ጋዜጠኛ የሆነን ሰውዬ አምጥተህ ቪዲዮ ቀርጸህ ይሄ ሰውዬ እንደዚህ ነው ብለህ የሰው ገመና ማውጣትና ወላጅ እናት አለችው። አይታችኋል መቼስ። የፈለገ ክፉ ብትሆኑ፣ የፈለገ አንዳንድ ሰዎች የፈለገ ክፉ ብትሆኑ እናት አላችሁ። አረ እናት የሚባለው ነገር አላችሁ። የእናት ትርጉሙ የሚገባችኋል፣ ማይገባችኋል፣ የሚገባችኋል። እሱን አይዶን ነው። ግን እናት ያለው ሰው ግን ሌላ እናት ባለው ሰው አይጨክንም። አትሊስት ከሰውየው ጀርባ ያለውን ነገር ማሰብ መቻል አለበት። ከዚህ ሰውዬ ጀርባ ምንድን ነው እኔ እዛ ጋር ማደርገው? ስለዚህ for every action there is a reaction። ለእያንዳንዱ ለምናደርጋት ነገር ዋጋችንን እናገኛለን። በነገራችን ላይ ያው የምታዩት ነገር ለእያንዳንዱ የምናደርጋት ነገር ዋጋችንን እናገኛለን። አንተ ለመታወቅ ገንዘብ ለማግኘት ወይ ደግሞ ሌላ አጀንዳም ሊኖርህ ይችላል። ምክንያቱም አብዛኛው ሰው ቀድሞ እንዳይነቃበት ነው የሚሉም ሰዎች አሉ። ነገር ግን እንደዛ አስብ ይሆናል። ግን ወደ አንተ ነው ይሆናል። አሁን ወደ አንተ ነው የመጣብህ። አሁን አይ ቲንክ ታስሯል ነው ምናምንም እያሉ ነው። ታስሮ እየተጣራ ነው እያሉ ነው። ለሌላው ሰውም ትምህርት ይሁን። የሰውን ገበና አውጥታችሁ አታስጡ። ከሰውየው ጀርባ ያለውን ነገር መጠየቅ፣ ማየት፣ ማሰብ፣ ማስተዋል ያስፈልጋል። ቤተሰብ አለ፣ ልጅ አለ ምናምን። እናንተስ ምን ትላላችሁ በዚህ ወንድማችን አስተያየት? ያው ጉዳዩን ታውቁታላችሁ። የሰሞኑ ማነጋገሪያ ጉዳይ ነው። ምንም እንኳን ጮኸን ሁሉ ጊዜ የሆነ ነገር ሲፈጠር፣ የሆነ ሰው ሲሞት፣ የሆነ ሰው በእንደዚህ አይነት ድርጊቱ ሲገኝ፣ ተመሳሳይ ነገሮች ሲፈጠሩ እንጮሃለን። ለተወሰነ ጊዜ ለአንድ ሳምንት እንጮሃለን። ከዛ ደክሞን ይሁን አይታወቅም እናርፋለን። ከዛ ሌላ ደግሞ ባለተራ
የሚጮህለት ጉዳይ ይተካል። ሰሞኑን እንደምታውቁት የጋዜጠኛ ሶፎንያስ እና ይሄ ጉዳይ ነበረ የሚጮህለት ጉዳይ። ከዛ መሀል ላይ ምንም እንኳን ማሸነፍ ባይችልም የአዶናይ መታሰር ትንሽ ሊቆጣጠር ፈልጎ ነበረ። አሁን ደግሞ የቲጂ ፐርስፔክቲቭ የእናቶችን ቫልዩ ያሳነሰችበት ቪዲዮ ነው የሶሻል ሚዲያው ትኩረት የሆነው። ወደ ዘነበበት እንዘንባለን፣ ወደ ሄደበት እንሄዳለንና ለማንኛውም እዚህ ቪዲዮ ላይ ያላችሁን አስተያየት እንድትሰጡ እየጋበዝኩኝ በአክብሮት ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።